በፖለቲካ ውስጥ በተለይም በኢትዮጵያ ፖለቲካ ውስጥ ቃላት ጥይት ናቸው። ያጠፋሉ፣ ይገነባሉ፣ ያቆስላሉ፣ ያድናሉ። ነገር ግን አንዴ ከተተኮሱ መመለስ አይችሉም። ምናልባት ይህንን እውነት ባለፈው ሳምንት እንደ ትግራይ ክልል የቀድሞ ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ የተረዳው የለም። የጌታቸው ረዳ ከአልጀዚራው ጋዜጠኛ መሄዲ ሐሰን ጋር በሄድ ቱ ሄድ ፕሮግራም ላይ ያደረገው ቆይታ ከፕሮግራሙ ስም በላይ ነበር። እሱ ራሱ ጦርነት ነበር፣ በቃላት የሚደረግ ፊልሚያ። መሄዲ ሐሰን በፖለቲከኞች ያለፈ ታሪክ ላይ ተመርኩዞ በአሁኑ ድርጊታቸው ላይ እንደ አቃቤ ሕግ የሚቆም ጋዜጠኛ ነው። ጌታቸው ረዳ ደግሞ ቃላትን እንደ ሴፍ በመብዘዝ የሚታወቅ ነገር ግን እጅግ ረጅምና እርስ በራስ የሚጋጭ የቃላት በማህበራዊ ሚዲያ እንደ ሰደድ እሳት የተለኮሰ ቁንጹል ቪዲዮ ጌታቸው ረዳ በቃላት ሲያጠቃ የኖረው ሰው በራሱ ቃላት ተወጥሮ ሲከላከል ሲያብራራና በአንዳንዶች እይታ ሲዋረድ ታየ። ይህ ክስተት በኢትዮጵያ ፖለቲካ ምህዳር ውስጥ ሶስት ትልልቅ ጥያቄዎችን አጭረዋል። አንደኛ፣ ተጠያቂነት። ፖለቲከኞች በአንድ ወቅት በተናገሩት ነገር ምን ያህል ሊጠየቁ ይገባል? ሁለተኛ፣ የሰላም ዋጋ። ሰላም ያለፈውን ስምምነትና እውነት መዋጥና መካድ ይጠይቃልን? ሶስተኛ፣ የጌታቸው ረዳ ፓራዶክስ። አንድ ሰው እንዴት በተመሳሳይ ጊዜ የጦርነት አፈጉባኤም የሰላም አስፈጻሚም ሊሆን ይችላል? የዚህን ክስተት ውስብስብነት ለመረዳት በማህበራዊ ሚዲያ የቀረቡ ሶስት ዋነኛ ግን እርስ በራሳቸው የሚቃረኑ አስተያየቶችን መመርመር አለብን። አንደኛ ብለን እንቀጥላለን። ይህ ወሬ ፕላስ ነው። የድፍረቱ ውርደት። የበፍቃዱ ኃይሉ እይታ። ጋዜጠኛና የመብት ተሟጋቹ በፍቃዱ ኃይሉ ይህንን ቃለ ምልልስ ውርደት ብሎ ሲጠራው የጌታቸውን ድፍረት ግን ያደንቃል። ተጠያቂ ሊያደርገው በሚችል ገለልተኛ ሚዲያና ባለሙያ ጋዜጠኛ ፊት ለመቅረብ በመድፈሩ ድፍረቱን አደንቃለሁ ይላል በፍቃዱ። ይህ ድፍረት በተለይ የጋዜጣዊ መግለጫ ባህልን ሙሉ በሙሉ ከሰረዙት ከጠቅላይ ሚኒስትር አብይ አህመድ ጋር ሲነጻጸር ጎልቶ ይታያል። ግን ለምን ውርደት ሆነ? የዚህ ጥያቄ መልስ በጌታቸው ረዳ የፖለቲካ ህይወት ውስጥ ተደብቀዋል። በፍቃዱ እንደሚለው ጌታቸው ድንቅ የእንግሊዝኛ ችሎታና ብቃት አለው። ነገር ግን ሁል ጊዜ የሚናገረው ይህ የመጨረሻ የስልጣን ቦታው እንደሆነ በሚመስል ወይም በከፍተኛ እብሪት ነው። ይህ እብሪት ጌታቸውን ለረጅም ጊዜ የፖለቲካ ኮሚኒኬሽን ተምሳሌት አድርጎትም ነበር። በኢህአዴግ ዘመን ጌታቸው የመንግስት ኮሚኒኬሽን ኃላፊ በነበረበት የተቃውሞ ዘመን ተቃዋሚዎችን አጋንንት፣ ችግር ፈጣሪዎች፣ እሳትና ጭድ እያለ በአዋራጅ ቃላት ያወግዝ ነበር። በትግራይ ጦርነት ዘመን ጌታቸው ረዳ የህወሓት አፈ ጉባኤ ሲሆን ሙሉ በሙሉ ተገልብጦ የፌዴራል መንግስትን፣ የፌዴራል ኃይሎችንና የአማራ ሚሊሻዎችን በከባድ ቃላት ይከስ ነበር። ጄኖሳይድ የሚለው ቃል የቋሚ መዝገበ ቃላቱ አካል ሆነ። አወዛጋቢው ሂሳብ እናወራርዳለን የሚለው ንግግሩም የዚህ ዘመን ውጤት ነው። ከአማራ ኤሊት ጋር ሂሳብ እናወራርዳለን። የአማራ ኤሊት ትግራይን ካሁን በኋላ በመዘምር ስለ ኢትዮጵያውያን ሲዘፍን ግን የሚያክለው የለም እና ዘፈንህን ይዘህ ገደል ትገባለህ ብሎ የአማራን ኤሊት በፍጹም በምንም ስሌት ስለ ኢትዮጵያ ላይ ልታወሩት ማንንም ሰው ማሰባሰብ አይችልም። ችግሩ መሄዲ ሐሰን ያጋጨው እነዚህን ሁለት ጌታቸው ረዳዎችን ነው። የጦርነቱ ጌታቸው የሰላሙ ጌታቸው ረዳን እንዲመልስለት ጠየቀው። በፍቃዱ የልደቱ አያሌውን አባባል በመጥቀስ ጌታቸው ደም መራራ አይደለም፣ ህዝቡም ብዙ አይቀየሙትም ይላል። ህዝቡ የትላንት ንግግሮቹን በቀላሉ ይረሳለታል፣ ተጠያቂም አያደርገውም። ነገር ግን የመሄዲ ሐሰን ስራ ማስታወስ ነው። የጌታቸው ትግል በፍቃዱ እንዳጠቃለለው አብይ ጄኖሳይድን አሟልቶ ፈጽሟል የሚለውን የቀድሞ ክሱን ለመከላከል ነበር። ይህንን ሲያደርግ የአሁኑ አጋሩን አብይንና የትግራይ ህዝብን የክሱ ሰለባዎችን በአንድ ጊዜ ላለማጣት የሞከረበት አጣብቂኝ ነበር። በፍቃዱ ሲደመድም እኔ እንደማስበው በሁለቱም አልተሳካለትም ይላል። ጋዜጠኛ ወይስ ዩቲዩበር? የአብርሃ ደስታ መከላከያ። ሁሉም ሰው ግን በበፍቃዱ ትንታኔ አይስማማም። ከአብርሃ ደስታ እይታ ችግሩ የጌታቸው አይደለም፣ ችግሩ የጋዜጠኛው ነው። አብርሃ ጌታቸው ከአሁኑ አጋሩ ከአብይ ጋር ያለውን ሃኒሞን ወይም የጫጉላ ሽርሽር በልኩ እንዲያደርግ ቢመክርም በመሄዲ ሐሰን ቃለ ምልልስ ላይ ጌታቸውን ይከላከልለታል። በአሁኑ ጊዜ ብዙ ጋዜጠኞችና ዩቲዩበሮች እንግዳ ጋብዘው ዓላማቸው ጥያቄ ጠይቀው መልስ መሻት ሳይሆን እንግዳውን አዛብቶ ቪዲዮ ቫይራል ወጥቶ ብዙ ቪዲዮ ማግኘት ነው ይላል። የአልጀዚራው ጋዜጠኛ ተራ ዩቲዩበር ሆኖ ነው ያገኘው ሲልም የጋዜጠኛውን ሙያዊ ስነ ምግባር ጥያቄ ውስጥ ይከታል። ይህ እይታ ጌታቸውን ከተጠያቂነት ወንበር አውርዶ በተጨባጭ ፖለቲካ ወንበር ላይ ያስቀምጠዋል። የአብርሃ መከራከሪያ ነጥቦች እነዚህ ናቸው።
ጦርነት ጸብ ነው። በጸብ ውስጥ መሰዳደብ፣ መወነጃጀል፣ መመታታትና መገዳደል አለ። ጦርነቱ ሲቆም ጸቡ ሲበርድ መረጋጋት አለ። ጸቡ ቀርቶ እርቅ ከሆነ በኋላም አትደባደብም፣ አትሳደብም። በእርግጥም የፕሪቶሪያው ሰላም ስምምነት ጸባጫሪነትና መወነጃጀል እንዳይኖር በግልጽ ያዛል። ስለዚህ መሃዲ ሐሰን ለምን በጦርነት ጊዜ ያልከውን ዛሬ አትደግመውም ብሎ ሲጠይቅ እሱ እየጠየቀ ያለው ለምን የሰላም ስምምነቱን አታፈርስም ብሎ እንደሆነ አብርሃ ይሞግታል። በዚህ እይታ የጌታቸው መልሶች ተገቢ ናቸው። እሱ አሁን ፖለቲከኛ እንጂ የጦርነት አፈጉባኤ አይደለም። የወንጀል ጉዳዮች መጣራት ካለባቸውም በሕጋዊ ተቋም እንጂ በሚዲያ ቃለ መጠይቅ በመሳደብ አይደለም ሲል ይደመድማል። ይህ እይታ ምላስ አጥንት የላትም አጥንት ትሰብራለች የሚለውን የሀገራችንን አባባል ያስታውሰናል። ጌታቸው በጦርነት ጊዜ በምላሱ አጥንት ሲሰብር፣ አሁን በሰላም ጊዜ ያን የተሰበረ አጥንት መልሶ የመጠገን ኃላፊነት አለበት። ለቅሷ ከፍየሏ በላይ ነው። የውስጥ ፖለቲካው ገመና። ሶስተኛው ትንታኔ ከሁለቱም የተለየና ምናልባትም የጉዳዩን ስር የሚይዝ ነው። ይህ እይታ በጌታቸው ላይ የሚሰነዘረው ትችት ከመሄዲ ሐሰን ጋዜጠኝነት ወይም ከጄኖሳይድ ክስ በላይ የውስጥ የትግራይና የኢትዮጵያ ፖለቲካ ሽኩቻ ውጤት ነውም ይላል። በትግረኛ ተጽፎ ወደ አማርኛ በተተረጎመ አንድ አስተያየት ላይ ለሻዕቢያ አድረ ወይም አገልግለ ስታበቃ ኋይታ በሚል ርዕስ የቀረበው ሐሳብ የጌታቸውን ተቺዎች ግብዞች ሲል ይከሳል። ይህ አስተያየት የሚያነሳው ነጥብ አንደኛ የሻዕቢያን የኤርትራን ጉዳይ ይመለከታል። የሻዕቢያ የኤርትራ ጉዳይ በትግራይ ሕዝብ ላይ ከባድ ግፍ የፈጸመውን ሻዕቢያ ጥብቅና ለመቆም ጄኖሳይድ አልተፈጸመም፣ ፖለቲካ ነው ወይም ሻዕቢያ ወንድማችን ነው ሲሉ የነበሩ የህወሓት መሪዎች ተቺዎች ዛሬ ጌታቸው ለምን አብይ ጄኖሳይደር ነው ብሎ አልተጣላም ብሎ መጫዋቸው አስገራሚ ነው። ሌላው የባንዳነት ትርጉም ነው። አስተያየቱ ባንዳነት ማለት የሀገርንና የህዝብን ጥቅም በሚጎዳ መልኩ የውጭ ኃይልን እንደ ሻዕቢያ ማገልገል ነው ሲል ይተነትናል። እስካሁን ሰዓት ድረስ ትግራይ የኢትዮጵያ ክልል ናት፣ ከኢትዮጵያ መንግስት ጋር መስራት ግዴታዋ ነውም ይላል። የፕሪቶሪያ ውል ግዴታ ልክ እንደ አብርሃ ደስታ የአስተያየትም ጌታቸው የፕሪቶሪያ ስምምነት የመተግበር ግዴታ እንዳለበት ያስረዳል። ከፌዴራል መንግስት ጋር ከውግዘትና ከጸባጫሪነት እንዲቆጠብም ተፈርሟል። ከሻዕቢያ ጋር ያለው ልዩነት ከሻዕቢያ ጋር ግን የተፈራረምከው ስምምነት የለም ይላል። እንዲያውም ስምምነቱ ያለ ፌዴራል መንግስት እውቅና ከውጭ ኃይሎች ጋር ግንኙነት እንዳታደርግም ይከላከላል። ይህ ትንታኔ የሻዕቢያን ወንጀል እየሸፈንክ አንድን የሀገር መሪ አልተሳደብም እያልክ ማጉረምረም ግን ለቅሷ ከፍየሏ በላይ ነው ያስብላል ሲል ይደመድማል። የአባባል ለቅሷ ከፍየሏ በላይ ነው ዋናውን ጉዳይ ትቶ በትንሽ ነገር ላይ መጮውን ያሳያል። ዋናው ጉዳይ በትግራይ ህዝብ ላይ የደረሰው ግፍ ሲሆን አሁን ጮቱ ያተኮረው ጌታቸው ያንን ግፍ የፈጸመውን አንድ አካል አብይን በሚዲያ ላይ ጄኖሳይደር ብሎ ባለመጥራቱ ላይ ነው የሚል ትችት ነው። ይህ ቃለ ምልልስ የወጋ ቢረሳ የተወጋ አይረሳም የሚለውን የሀገራችንን ጥልቅ አባባል በድጋሚ አረጋግጧል። ጌታቸው በጦርነቱ ወቅት የወጋቸው ቃላት አሁን በሰላሙ ጊዜ ተመልሰው ራሱን እየወጉት ነው። የመሄዲ ሐሰን ቃለ ምልልስ ጌታቸው ረዳ በፖለቲካው የተናገራቸው ቃላት ምን ያህል ውድ ዋጋ እያስከፈሉት እንደሆነ ያየንበት የመጀመሪያው ነገር ግን የመጨረሻው ያልሆነ መድረክ ነው።